በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገና ፍቅር ተመልከቶ ልጆች ብሎናል የሰማይ አባቶ ወዶናል በነፃን አንድ ልጁን ሰጥቶ አብንና መስገን አፋችን ተከፍቶ ሃሌሉያ ስጋ ተገልጦ አየነው ዳሰስነው እስከ መስቀል ድረስ በፍቅር ታዘዝን ወልድን አይተነዋል አምነናል በስሙ አለ በላያችን ደመ ማኅተሙ ሃሌሉያ ነገስታት መንደር ቢነሳብን ቁጣ ስለኛ ሊናገር መንፈስ ቅዱስ መጣ ቤተ ክርስቲያንን በእሳት አከበረ እንዳንፈራ ሆነ ድካማችን ቀረ ሃሌሉያ ሶስትም ሆኖ አለ ሲጠብቀን ለዘላለም ጥፋት አይፈቅድም ሊሰጠን እኛ ያለፈውን የፍቅሩን ብዛት እያየን አድገናል ሳንፈራ ሞት ሃሌሉያ መንግስቱ
ከእምነታችን አይጎድልም። ታምኗል በፊታችን እንከን ሳይኖርበት ለረዳን እግዚአብሔር እልል እንበልለት። ሃሌሉያ 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 ምስጋና በሰማይ በምድር ሰውን ለፈጠረ ለእግዚአብሔር ምስጋና በሰማይ በምድር ሰውን ለወደደ ለእግዚአብሔር ለለአምን ትንሣኤከ ለለአምን ብርሃንከ በኖ ንብነ ብርሃንከ በኖ ብርሃንከ በኖ ንብነ ብርሃንከ በኖ ንብነ ትንሣኤከ ለለአምን ትንሣኤከ ለለአምን ብርሃንከ በኖ ንብነ ብርሃንከ በኖ ንብነ ብርሃንከ በኖ ንብነ ብርሃንከ በኖ ንብነ ትንሣኤ ለምናምን ለኛ ትንሣኤ ለምናምን ለኛ ብርሃን ላከልን ወደኛ ብርሃን ላከልን ወደኛ ብርሃን ላከልን ወደኛ ብርሃን ላከልን ወደኛ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ብሉይ መምህር መክብብ ግርማ የካቴድራሉ የስብከተ ወንጌል ኃላፊና የመጽሐፍ መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ዘማሪያን እንዲሁም በዚህ ቅዱስ ስፍራ ከሌሊቱ ጀምራችሁ እየጸለያችሁ እያስቀደሳችሁ እያመሰገናችሁ እስከዚህ ሰዓት ድረስ የቆያችሁ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ሁላችንን በቸርነቱ ጠብቆ በረድኤቱ አቅርቦ በሀብቱ ስቦ በቅድስና ቦታ እንድንገኝ ሁላችንም ጨለማውን አርቆ ብርሃኑን ሰጥቶ የሰበሰበን አምላካችን አምላከ ቅዱሳን ስሙ የተመሰገነ ይሁን። አትለይምና እናቱ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ሁላችንም በቃል ኪዳኗ ተጠብቀን የአባቶቻችን በረከት በሁላችን ላይ አድሮና ጸንቶ ለዘላለሙ ይኑር። ንቃህ ዘትነጉም ወተንሥእ እሙታን ወያበርር ለከ ክርስቶስ። ከተኛህበት ንቃ፣ ከሙታንም ተለይተህ ተነሳ፣ ክርስቶስ ላንተ ብርሃን ይሆንሃልና። ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 14 ላይ የምናገኘው ኃይለ ቃል ከተኛህበት ንቃ ይላል። ንቃ ነው ያለው። ይቀጥልና ከሙታን ተለይተህም ተነሳ ይላል። ከሙታን ተለይተህ ተነሳ ማለት ከመቃብር ውጣ ማለት አይደለም። በስጋ የተነሳ ክርስቶስ ብቻ ነው። እስካሁን ሁላችንም እንድናስተውል በስጋ የምንነሳበት ከመቃብር የምንነሳበት ዘመኑ ገና ነው። ግን ከሙታን ተለይተህ ተነሳ ማለት በቁም ከሞቱ ሰዎች ተለይተህ ተነሳ ማለት ነው። በቁም የሞቱ ወደ መቃብር ያልወረዱ ሰዎች አሉና ከነሱ ተለይ ማለት ነው እንጂ ከመቃብር ዛሬ የምንነሳበት ጊዜ አይደለም። እኛ ከመቃብር የምንነሳበት ጊዜው በመጨረሻው ዘመን ዓለም ሲያልፍ ነው። ከመቃብር የተነሳ ክርስቶስ ብቻ ነው። ሌሎቹ ቅዱሳን አርገዋል፣ እመቤታችን አርጋለች፣ ከነስጋቸው ያርገዋል። ኢየሱስ ክርስቶስ ግን በስጋ ከመቃብር ተነስቷል። እድሜውም 3 ቀን ነው። በመቃብር የቆየበት 3 መዓልት 3 ሌሊት ነው። ነገር ግን ቅዱስ ጳውሎስ ከሙታን ተለይተህ ተነሳ፣ ከተኛህበት ንቃ ማለት
በቁማቸው ከሞቱ ሰዎች ክርስቶስን ከሚያውቁ ሰዎች ተለይ ማለት ነው። ወደ መቃብር ካልወረዱ ግን በቁማቸው ክርስቶስን የሚያውቁ አላዋቂዎች፣ ሰነፎች ትንሣኤ ሙታን እንዳለ ከሚያውቁ ሰዎች ተለይ ማለት ነው። ትንሣኤ ሙታን እንዳለ የሚያምኑና የሚማሩ ግን የነቁ ናቸው፣ ያልተኙ ናቸው። አንተም እንደነሱ እንድታውቅ ይፈለጋል። ትንሣኤ ሙታን እንዳለ እንድትማር፣ ሕሊናህ እንድታነቃ፣ ከተኛህበት ከኃጢአት መቃብር እንድትወጣ እፈልጋለሁ። ከተኛህበት ከክፋት መኝታ ላይ እንድትነሳ እፈልጋለሁ። ስለዚህ ከሙታን ተለይተህ ተነሳ ማለት ይሄ ነው። በቁማቸው እያሉ ግን ስለ ሞት ትንሣኤን የማያስቡ፣ ሞትን ብቻ የሚያስቡ፣ ሕይወትን የማያስቡ፣ የነገውን ሕይወት የማያስቡ፣ ለነገው ትንሣኤ እንዳለ የማያስቡ፣ በስጋ ብቻ መኖር፣ በስጋ ብቻ መንቀሳቀስ፣ ኑሯቸው በስጋ ብቻ እንደሆነ የሚያምኑ አሉና ከነሱ ተለይታ አንተ ግን ንቃ ነው ያለውና የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁም እዚህ የተገኛችሁ ከእንቅልፋችሁ ነቅታችሁ ነው። ወደ ክርስቶስ የመጣችሁት በክርስቶስ ቤት የተገኛችሁት የነቃችሁ ናችሁ። ከሙታንም የተለያችሁ ናችሁ። በቁማቸው ከሞቱ ሰዎች የተለያችሁ ናችሁ። ምክንያቱም ሕያው ክርስቶስን ስለሆነ የምትከተሉት፣ ሕያው እግዚአብሔርን ስለሆነ የምትከተሉት ንቁና ጸልዩ፣ ንቁና አስቀድሱ፣ ንቁና በቤቱ ተገኙ ማለት ነው። ተኝታችሁ አትዋሉ አትደሩ ማለት ነው። ተኝተው የሚውሉ የሚያድሩ ትንሣኤ ሙታን የለም ብለው የሚኖሩ ሰዎች፣ የማይጸልዩ የማያመሰግኑ በቤቱ የማይገኙ ትንሣኤ ሙታን የለም ብለው የደመደሙ ኑሯችን በዚህ ምድር ብቻ ነው፣ ፈርሰን በስብሰን እንቀራለን ብለው የሚያስቡ ሰዎች ብቻ ነው። አንተ ግን ንቃ ይላል። አስተውሉ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ልውሰዳችሁ። እንዲህ የሚል ቃል አለ። ንብላ ወንስተይ የሰመ ንመውት እያስሕቱክሙ፣ እንብላ እንጠጣ ኑሯችን በምድር ላይ ብቻ ነው የሚሉ ሰዎች እንዳያስቷችሁ። ባለ 50 ነው አይደለም አሁን የያዝነው፣ እያከበርን ነው። ትንሣኤውን 50 ቀን እንድናከብር ተፈቅዶልናል። ስናከብር ግን በመብላት በመጠጣት ብቻ አይደለም። እዚሁ ትርጓሜ ላይ እንዲህ ይላል፣ መዝሙረ ዳዊት እየጸለይክ አቡነ ዘበሰማያት እየጸለይክ ስጋውን ደሙን እየተቀበልክ በደስታ ኑር ነው የሚለው። 50 ቀን ተደሰት ሲባል እየበላህ እየጠጣህ እየተኛህ አሳልፈው ማለት አይደለም። እየጸለይክ እያስቀደስ የተፈቀደልህን የክርስቶስን ስጋና ደም እየተቀበልክ ተደሰት ማለት ነው። እዚህ ቆሮንቶስ መልእክት ላይ ምዕራፍ 15 ቁጥር 31 ላይ 3 ጠያቂዎች ቀርበዋል። ክርስቶስን ጠያቂዎች የተኙ ያልነቁ ያላወቁ ሰነፎች ጠይቀዋል። እዚህ ላይ አንደኛው ገበሬ ነው ጥያቄው። 3 ብያቸዋል። አንደኛው ገበሬ ነው፣ አርሶ አደር ነው ክርስቶስን የጠየቀው። ሁለተኛው ሰዶቃውያን ናቸው። ሶስተኛው ፈሪሳውያን ናቸው። 3 አይነት ሰዎች ወደ ክርስቶስ ቀርበዋል። ቅዱስ ጳውሎስን ማስጨንቀውታል። ቅዱስ ጳውሎስ በዚህ መልእክት ላይ ይህ ጥያቄ ሲቀርብለት ኢየሱስ ክርስቶስን በወንጌል ላይ የጠየቁት ሰዎች ናቸው ብሎ ነው የተዘጋጀው። የማቴዎስ ወንጌል ምዕራፍ 22 ቁጥር 23 ላይ ጌታችን ኢየሱስ ክርስቶስ የጠየቁ ሰዎች ድጋሜ ቅዱስ ጳውሎስን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 31 ላይ ጠይቀውታል። 3 አይነት ሰዎች። አንደኛው ገበሬ ነው። የገበሬው ጥያቄ ነው የሚቀድመው። ገበሬው ሰው ከሞተ በኋላ እንዴት አድርጎ ይነሳል ብሎ ጳውሎስ ይሰብካል። ሰዶቃውያን ሲያስተምሩ ሰምቻለሁ። እንብላ እንጠጣ በዚህ ምድር ላይ ብቻ ነው ኑሯችን ሲሉ ሰምቻቸዋለሁ። ቅዱስ ጳውሎስ ግን ከእንቅልፍህ ንቃ፣ እንብላ እንጠጣ የሚሉ ሰዎች እንዲያስቱ እያለ ያስተምራል።
ይሄ ትምህርት ደግሞ አሻሚ ትምህርት ነው። ግራ የሚያጋባ ትምህርት ነው። የማንኛውን ትምህርት ሊያዝ ያለ ይሄ ገበሬ የሚያውቀው ነገር የለም። መማር ይፈልጋል፣ ማወቅ ይፈልጋል። ግን ሁለት አይነት ትምህርት ገጥሞታል። ዛሬም ብዙ የሚያጎናብር ትምህርት የሚሰጡ ሰዎች አሉ። ትክክለኛውን ትምህርት ግን ለይተን አውቀን መረዳት የኛ ፋንታ ነው። እናት ቤተክርስቲያን መተን መረዳት፣ እናት ቤተክርስቲያን መተን መጠየቅ፣ በየአስባልቱ በየድንኳን ውስጥ አይደለም መጠየቅ ያለብን። መተን እናታችን ቅድስት ቤተክርስቲያን ለሁላችንም የምትበቃ ጥያቄያችን የምትመልስ እንደየፍላጎታችን ጥያቄያችን የምትመልስ ቤተክርስቲያን አለችንና ሁላችንም እዚህ መተን ነው የምንረዳው። እና ይሄ ገበሬ ግራ ገባውና ለመሆኑ ሰው እንዴት አድርጎ ነው ከሞተ በኋላ አካል ገዝቶ ሕያው ሆኖ ሰው የሚሆነው ብሎ ጠየቀ። ሐዋርያው ቅዱስ ጳውሎስ ለዚህ ገበሬ በሚረዳው በሚገባው ራሱ በሚሰራው ስራ ምሳሌ መሰለለት። አንተ የቆሮንቶስ ሰነፍ ገበሬ አለው፣ ዕውቀት ፍለጋ መጥተህ ከሆነ የጠየቀኝ ተረዳኝ። አንተ ገበሬ ነህ አይደለም አለው። አዎ ገበሬ ነኝ። እርሻ አለህ አለ። አዎ አለኝ። ምን ትዘራለህ በእርሻህ ላይ አለው። ስንዴ ዘራለሁ አለ። ሌላስ አለው። ባቄላ ዘራለሁ አለ። ሌላስ አለው። ጤፍ ዘራለሁ አለ። ሌላስ አለው። ገብስ ዘራለሁ አለ። ይሄን ሁሉ የምዘራበት መሬት አለ? አዎ አለኝ። እሺ ስንዴ ዘራህ። የዘራኸው ስንዴ ያስቀመጥከው ስንዴ አፈር ሳይነካው ሳይበሰብስ መልሰህ ታገኘዋለህ አለው። አይ አላገኘውም አለ። እና አለው ይፈርሳል፣ ይበሰብሳል፣ እንደገና ደግሞ አካል ገዝቶ ይበቅላል። ምን አይነት ዘር ሆኖ ይበቅላል? ስንዴ ሆኖ። አንተ መጀመሪያ ምንድን ነበር የዘራኸው? ስንዴ። መልካም፣ የዘራኸው ነው መልሶ የበቀለው። ግን ሲበቅል ደግሞ ፈርሶ በሱስ ሆኖ አይደለም? አዎ እንደውም እኔ አንድ ቅንጣት ነበር የዘራሁት፣ ግን 60-30 ሆና ነው የበቀለችው ስንዴዋ አለ። ጥሩ። ሁለተኛውስ አለ ባቄላ። ባቄላው እንዴት ነው የበቀለው? ፈርሶ በሱስ ሆኖ የበቀለው። ምን አይነት አካል ይዞ ወጣ? ያኑ ባቄላውን መስሎ ወጣ። ስዘራው አንድ ቅንጣት ባቄላ ነበር፣ ግን ሲበቅል 60-30 ፍሬ ሆኗል። ጤፉም እንደዛው፣ ገብሱም እንደዛው። መልካም፣ አልዋሸህም። አይዋሽም፣ እውነት ነው። ስንዴ ነው የዘራው፣ ስንዴው በቅሏል። የስንዴ አገዳ ነው የያዘው። ባቄላ ነው የዘራው፣ ባቄላው በቅሏል። የባቄላ አገዳ ነው የያዘው። ጤፍ ነው የዘራው፣ ጤፉም በቅሏል። የጤፍ አገዳ ነው የያዘው። ገብሱም ዘርቷል፣ ገብሱም ይዞ የተነሳው የገብስ አገዳ ነው። መልካም አለው። እነኚህ ሁሉ አዝርቶች ፈርሰው በስብሰው ነው የበቀሉት አይደለም? አዎ። ታዲያ እንዴት ትንሣኤ ሙታንን እንዴት ማመን አቃተ? የሰው ልጅ እንዴት እንደሚነሳ እንዴት ማመን አቃተ? እሺ አንድ ምሳሌ ልንገርህ አለው። ሰው ከየት ነው የመጣው? ሰው ማን ፈጠረው? አለ። ሰውማ እግዚአብሔር ነው የፈጠረው። እንዴት አድርጎ ፈጠረው? ከአራቱ ባህሪያት አምስተኛ ባህሪ ነፍስን እፍ ሲለው ሕይወት ዘራበት፣ ሰው ሆነ። በአርአያውና በምሳሌው ፈጠረው አለ። ይሄ ሰው ወደ አፈርነት ይመለሳል አለው። አዎ ይመለሳል፣ ይሞታል፣ ይቀበራል። ይፈርሳል፣ ይበሰብሳል። አዎ ይፈርሳል፣ ይበሰብሳል፣ ግን መነሳቱን አላውቅም አለ። እየሰማችሁኝ ነው? አዎ ይፈርሳል፣ ይበሰብሳል፣ መነሳቱን ግን አላውቅም። በዛች በትንሿ ቅንጣት በዘራ ስንዴ ብቻ ተረዳለው። የሰው ልጅ ማለት ዘር ነው። መጀመሪያም እግዚአብሔር እምኀበ አልቦ ነው አምጥቶ ያችን እስትንፋስ በሰው ላይ እፍ ያለበት። መጀመሪያ የፈጠረው ግን ከዚህ ከመሬቱ ስንዴው፣ ጤፉ፣ ገብሱ፣ ባቄላው ከሚበቅልበት አፈር ላይ ነው የሰራው የቀረጸው። ከዚያም በኋላ እስትንፋስ እንዲኖረው ሕይወት እንዲኖረው እፍ አለበት። ሰው ሆነ። አዳም ሰው ሆነ። አንተ ትንሹ አዳም ነህ። አዳምን ለብሰሃል። አዳምን መስልሃል። እዚሁ ምዕራፍ ላይ በደንብ ያብራራል። አዳምን መስልሃል። መሬታዊ ነህ አይደለም? መሬታዊ አዳምን መስልሃል። ስለዚህ አንተም
ዘሩ ብቻ ሳይሆን አንተም ካፈር የተሰራ ስለሆንክ መልስ አፈር ትሆናለህ አለው። ነገር ግን ያቺ ዘርህ 3 ወር 4 ወር ጠብቀሃት አካል ገዝታ በቅላ አገዳውታ ዘርዝራ አፍርታ ፍሬ እንደሰጠች ሁሉ የሰው ልጅም በመቃብር ይቆያል። በምድር ላይ መጀመሪያ ይኖራል፣ እድሜውን ይኖራል። እድሜው እዚህ ላይ በቃ ሲባል ደግሞ ይሞታል፣ ወደ አፈርነት ይመለሳል። በትንሣኤ ግን ሲነሳ አለው። በትንሣኤ ግን ሲነሳ ሌላ አካል ገዝቶ አይነሳም። ሁሉም የየራሱን መልክ ይዞ ነው የሚነሳው። ሁሉም የየራሱን ሰውነት ነው ይዞ የሚነሳው። 10 ሰው ሞቶ በአንድ መቃብር እንኳን ቢቀበር ሁሉም የየራሱን ነው ይዞ የሚነሳው። አይደባለቅም። ስራው የእግዚአብሔር ስራ ነው። የእግዚአብሔር ስራ ነው። ሁላችንም ከወደቅንበት በክብር ተቀብረን ሊሆን ይችላል አለው። ወይ በክብር ሳንቀበር አውሬ በልቶን ሊሆን ይችላል አለው። ወይ ገደል ገብተን ሊሆን ይችላል አለው። ግን ያ አጥንት ምንጊዜም መበስበሱ አይቀርም። በመጨረሻ ግን ይነሳል። ንቃ አለው። ንቃ ማዋቲ ለትነው፣ አንተ የተኛህ ገበሬ ንቃ፣ ትንሣኤ ሙታን እንዳለ አስብ፣ እንደ እንስሳ አትኑር። እንብላ እንጠጣ የሚሉ ሰዎች አያስቱ። ትንሣኤ ዘለ ክብር አለ፣ በክርስቶስ ቀኝ ቆማለሁ ብለህ አስብ። ያ ተስፋ ነው እኛን እንድንጸልይ የሚያደርገን። ያ ተስፋ ነው በቤተ መቅደሱ እንድንገኝ የሚያደርገን። ያ ተስፋ ነው ክብራችን ጠብቀን እንድንኖር የሚያደርገን። ያ ተስፋ ነው ሁልጊዜ በቤቱ ጠዋት ማታም የምንመላለሰው። ታዲያ ትንሣኤ ከሌለ ልደት ምን ይሰራል? ትንሣኤ ከሌለ ጥምቀት ምን ይሰራል? ያ ሁሉ ድካም ምን አስፈለገ? መውጣት መውረዱ ምን አስፈለገ? ትንሣኤ ስላለን ነው። ወንስሽፎ ትንሣኤ ሙታን ወሕይወተ ዘእምስለ ማለት ትንሣኤ ሙታን ተስፋ እናደርጋለን። የሚመጣውን ሕይወት እንኖራለን። ስለዚህ ያንተ ዘር ስንዴው በስንዴ ባቄላው በባቄላ ጤፉ በጤፍ በቅሎ ፍሬ እንዳፈራ ሁሉ የሰው ልጅም በየወደቀበት በመጨረሻው ዘመን ክርስቶስ አንስነስቶ በቀኙ ያቆመዋል። በቀኙ ለመቆም ያብቃን። ሁላችንም ይህን እያሰብን ነው ይህን ወር የምናከብረው። ስለዚህ ሐዋርያው ቅዱስ ጳውሎስ አንተ የተኛህ ሰው ንቃ፣ ነቅተህ ኑር፣ ተማር፣ ትንሣኤ ሙታን እንዳለ እወቅ፣ ምስጢረ ትንሣኤን ተማር፣ ነቅተህ ኑር፣ ክርስቶስ ያበራልሃል፣ ወደ ክርስቶስ ና፣ ንቃ። በቁማቸው ከሞቱ ሰዎች ትንሣኤ ሙታን የለም ከሚሉ ሰዎች ጋር ተለይተህ ኑር ማለት ነው። ሁለተኛዎቹ ጠያቂዎች ለቅዱስ ጳውሎስ ሰዶቃውያን ናቸው። ምን ብለው ጠየቁ ሰዶቃውያን? ትንሣኤ ሙታን በፍጹም የለም። ሰው አንድ ጊዜ ነው የሚኖረው፣ ሁለተኛ አይኖርም። ሁለተኛ ስለማይኖር የሰው ልጅ ተደስቶ መኖር ያለበት እየበላ እየጠጣ መኖር ያለበት በዚህ ምድር ላይ ብቻ ነው እንጂ ሌላ ሕይወት የለውም የሚሉ ጥያቄዎች ናቸው። ከፈሪሳውያን ጋር ክርክር ገጥሟል። እነኚህ ሁለቱ ፈሪሳውያን አይ ትንሣኤ ሙታን አለ አሉ፣ ግን የተሳሳተ ትንሣኤ ነው እነሱም ያሉት። ሰዶቃውያን እንብላ እንጠጣ፣ እንዳሁኑ ዘመን ማለት ነው። መብላት መጠጣት፣ እንደ እንስሳ መኖር፣ አለመከባበር፣ የሰው ልጅ እንደ እንስሳ የሚሞትበት። ሰው ለሰው ክብር አለው። ስለዚህ እኛ ክብር አለን፣ በስላሴ ላይ የተፈጠርን ነን። ስለዚህ በክብር የተፈጠረ ሰው በክብር ሊኖር ይገባል። በመጠን ኑሩ ይላል፣ በመጠን ሊኖር ይገባል። እንደ እንስሳ እየበላን እየጠጣን እየተኛ መነሳት ብቻ ሳይሆን ከእንቅልፋችን ነቅተን የሚጠቅመንና የሚጎዳን ለይተን ማወቅ ማለት ነው። ሰዶቃውያን ግን መብላት መጠጣት ብቻ የሚፈልጉ ሰዎች ናቸው። መጾም አይወዱም፣ መጸለይ አይወዱም፣ ወደ ቤተ መቅደስ መምጣት አይፈልጉም፣ የእግዚአብሔር ቃል መስማት አይፈልጉም። ብቻ እዚህ ምድር ላይ ተሻምተው ተቀራምተው መኖር ብቻ የሚፈልጉ ናቸው። የሥጋ ኑሮ ብቻ የሚያሳስባቸው ናቸውና ከሥጋ ኑሮ ብቻ ከማሰብ እግዚአብሔር ሕሊናችን ያንቃልን። ለሥጋ ብቻ ከመኖር ማለት ነው። ለሥጋ ብቻ የሚኖሩ በዚሁ በደመ ነፍስ የሚኖሩ ትንሣኤ የሌላቸው አንድ ጊዜ ብቻ የሚኖሩ እንስሳት አራዊት ናቸው። የሰው ልጅማ አዋቂ አስተዋይ አድርጎ እግዚአብሔር ፈጥሮታልና አሁንም በማስተዋል እንድንኖር ነው የእግዚአብሔር ያዘዘን። በማስተዋል ኖረን ንስሐ ገብተን መንግስቱ እንድንወርስ እግዚአብሔር ይርዳን። ከሰዶቃውያን አስተሳሰብ ልባችንን ልናነቃ ይገባልና
ንቃህ የተኛህ ያለው ለዛ ነው። ሰዶቃውያን እንብላ እንጠጣ ብቻ የሚሉ ሰዎች ናቸው። ይሄም ስህተት ነው አላቸው ቅዱስ ጳውሎስ። የሰው ልጅ ከሞት በኋላ ሕይወት አለው። መቅድመ ወንጌል ላይ እንደዚህ ይላል፣ ወተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ እምድኅረ ሞት። የሰው ልጅ ከሞተ በኋላ ፈርሶ በስብሶ እንደማይቀር ክርስቶስ ተነሳ የኛን መነሳት ለማስተማር ይላል። ወተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ እምድኅረ ሞት። ከሞት በኋላ ፈርሶ መስብሶ መቅረት እንደሌለ መነሳት እንዳለ አስተማረን ይላል። አዎ ክርስቶስ የተነሳው ይህን ለማስተማር ነው። እኛ እንዳንተኛ ትንሣኤ እንዳለን ነቅተን እንድንኖር ምስጢረ ትንሣኤን እየተማር እንድንኖር በዓለ ሃምሳውን ስናከብር በመብላት በመጠጣት ብቻ ሳይሆን ክርስቶስን በማሰብ በመጸለይ በማመስገን ስጋውን ደሙን በመቀበል በመደሰት ከተደሰቱ ጋራ በመደሰት ካዘኑት ጋራ በማዘን እየተረዳዳን እንድንኖር ክርስቶስ እኛን ለማስተማር ትንሣኤ ያላችሁ ለማለት ተነሳ ይላል። ስለዚህ ትንሣኤ ሙታን አለ እናንተ እንደምትሉት አይደለም ብሎ ሰዶቃውያንን በዚህ ዘጋባቸው ጥያቄያቸው። ሶስተኞቹ ፈሪሳውያን ናቸው። ፈሪሳውያን ደግሞ እንደዚህ የሚሉ ናቸው። ትንሣኤ ሙታን አለ ይላሉ። የተሳሳተ ትምህርት ነው የነሱ። ትንሣኤ ሙታን አለ፣ ከተነሳን በኋላ ደግሞ በዚህ ምድር ላይ መልሰን እንኖራለን። ይህ አሁን የሥጋ አስተሳሰብ እንጂ የነፍስ ትንሣኤ አይደለም። የሥጋ ትንሣኤ ነው፣ አልጠግባይነት ነው። 100 ዘመን ኖረን እንሞታለን፣ ከሞትን በኋላ ደግሞ እንደገና 100 ዘመን እንኖራለን እንደማለት ነው። ጥያቄ አቀረቡ። ምን አይነት ጥያቄ? ለአምላካችን ለኢየሱስ ክርስቶስ ማቴዎስ 22 ላይ ያቀረቡትን ጥያቄ እንዳሉ ትንሣኤ ሙታን እንዳለ እናምናለን አሉ። እሺ አላቸው። ነገር ግን አንድ ምሳሌ እንንገር፣ ያስጨነቀን ጥያቄ አለ አሉ። ምን አይነት ጥያቄ አላቸው? በመካከላችን 7 ወንድማማቾች አሉ። 7 ወንድማማቾች፣ የመጀመሪያው ወንድም ሚስት አገባ አሉት። ላገባት አክብሮ ላገባት ሚስት ልጅ ሳይወልድ ሞተ። ሁለተኛው ወንድም የወንድሙን ንብረት ለመጠበቅ ሲል የወንድሙን ዘር ለመተካት ሲል ሁለተኛው የወንድሙን ሚስት አገባ። ሁለተኛውም ሳይወልድ ሞተ። ያቺ ሴት ግን አለች። አሁንም ሶስተኛው ያችን የመጀመሪያውና የሁለተኛው ወንድም ሚስት አገባ። ሶስተኛውም ሳይወልድ ሞተ። እንዲህ እያሉ 7ቱም ያችን ሴት ዘር ለመተካት ወንድማቸውን ሚስት አገቡ። ግን 7ቱም ሞቱ። በመጨረሻ ያችን ሴት ሞት ጠራት፣ ሞተች። አሁን እኛ የጨነቀን ይሄ ብቻ ነው እንጂ ትንሣኤ እንዳለ እናምናለን አሉ። ምኑ ነው የጨነቃችሁ? ምኑ ነው ያስጨነቃችሁ? ምኑ ነው የከበዳችሁ ሲላቸው ከሙታን ከተነሳን በኋላ ይችን ሴት ለማንኛው ነው ፈርደን የምንሰጠው? የመጀመሪያውም ይነሳል፣ ሁለተኛውም ይነሳል፣ ሶስተኛውም ይነሳል፣ 7ቱም ይነሳሉ። ለማንኛው ትሆናለች? መቼ? ከትንሣኤ በኋላ። የተመለሰላቸው መልስ ሰው እኮ ከተነሳ በኋላ ሕይወቱ እንደ መላእክት ነው። እግዚአብሔርን እያመሰገነ ይኖራል እንጂ በዚህ ምድር ላይ እንደገና አይወልድም፣ አያገባም፣ ከብሮም አይኖርም። በምድር ላይ ሕይወቱ እንደ መላእክት ነው። አይርበውም፣ አይጠማውም፣ አይወልድም፣ አይከብድም። እግዚአብሔር ፈጣሪውን ግን ከመላእክት ጋር ቅዱስ ቅዱስ እያለ ያመሰግናል። ይሄ የተሳሳተ ትምህርት ነው የእናንተ ትምህርት። ስለዚህ እናንተ ስታችሁ ሌላውንም አታሳስቱ ብሎ ገሰጻቸው። ቅዱስ ጳውሎስ ቆሮንቶስ ከተማ ገባና ምን አለ? ንብላ ወንስተ የሰመን መውጥ እያሰቱክሙ። ሰዶቃውያን ንብላ እንጠጣ እያሉ እንዳያስቷችሁ ተጠንቀቁ፣ ጸልዩ፣ እግዚአብሔርን ሳታመሰግኑ እንዳታድሩ። ዛሬም የተከበራችሁ እግዚአብሔር ሰዎች እግዚአብሔርን ሳናመሰግን እንዳናድር እንብላ እንጠጣ የሚሉ ሰዎች እንዳያስቱን። ጸሎታችንን አቋርጠን ለመብል ለመጠጣት ጸሎታችንን አቋርጠን ቅዳሴውን አቋርጠን ወንጌሉን አቋርጠን ማህሌቱን አቋርጠን እንዳንቀር
50ኑም ቀን እየጸለይን እያመሰገን እግዚአብሔር ይፈቅድልን ስጋውን ደሙን እየተቀበል እንድንኖር ነው የታዘዝነው ሁላችን። ለዚህ ክብር ያብቃል። ይሄ ነው መደሰት ማለት፣ ይሄ ነው ትንሣኤን ማክበር ማለት። ስጋውን ደሙን እየተቀበሉ ከክርስቶስ ጋር መኖር ማለት ነው ትንሣኤ ማለት። ስለዚህ አንተ የተኛህ ተዘልለህ የምትኖር ትንሣኤውን የማታስብ ትንሣኤ ሞታን አለ ብለህ የማተጋ ንቃ ከእንቅልፍህ ይላል። ስለዚህ አሁን እኛ የምናስበው ይህ የትንሣኤ ዘመን እግዚአብሔር ሁላችንም በክብር እንደሚያስነሳን እየተረዳን እንድንኖር ይዘራ በዜማ ስም ፈርሶ በስሶ በሚቀር ሥጋ የሰው ልጅ ይቀበራል። ወይትነሳ በዘኢይማስን ፈርሶ በስሶ በማይቀር ሥጋ ይነሳል። ይዘራ በሐሳር አንደበቱን ዕውቀቱን እስትንፋሱን ይዞ ይቀበራል። ወይትነሳ በክብር አንደበቱን እስትንፋሱን ዕውቀቱን ይዞ ይነሳል ይላል ቅዱስ ጳውሎስ። ይዘራ በድካም ሰዎች ተሸክመው ሥጋውን ወደ መቃብር ያወርዱታል። እሱ ግን የለም ይደክማል። ወደ መቃብር እንኳን መውረድ አይችልም፣ ሰዎች ይቀብሩታል። ወይትነሳ በኃይል ሲነሳ ግን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ይነሳል ይላል። ሞት በእግዚአብሔር ዘንድ እንቅልፍ ነው። ሞት በክርስቶስ ዘንድ እንቅልፍ ነው። ሰምታችኋል። የትንሣኤ ዕለት ሲታወጅ ወተንሥአ እግዚአብሔር ከመ ዘንቃህ እምነዋ። ተኝቶ አንድ ጎልማሳ አንድ ወጣት ከእንቅልፉ እንደሚነቃ ነቅቶ ተነሳ ነው እኮ የሚለው። የሁላችን ምሳሌ ነው። ይህን ያደረገው ደግሞ ለእኛ ራእያና ምሳሌ ሊሆን። ስለዚህ በክርስቶስ ዘንድ ሞት ምንድነው ካላችሁ፣ ሞት እንቅልፍ ነው። ሞት አይደለም። በክርስቶስ ዘንድ ሞታችንን በሞቱ ሽሮልናል። ክብር ምስጋና ይድረሰው። አመስግኑት። ሞታችንን በሞቱ ሽሮልናል። ስለዚህ ሲነሳም ክርስቶስ ከእንቅልፉ እንደሚነሳ ነው። ወተንሥአ እግዚአብሔር ከመ ዘንቃህ እምነዋ። ቅዱስ ጳውሎስም ይሄን ይደገመው። ስለዚህ እኛ ከእንቅልፋችን ነው ቀስቅሶ የሚያስነሳን ክርስቶስ። ስለኛ አካል ስለኛ ሰውነት የተወደቀ አውሬ የበላው መቃብር ውስጥ በሰበሰ አያስጨንቀውም፣ ያስነሳናል በክብር። ለክብር የፈጠረን በክብር የሚያስነሳን እግዚአብሔር ክብር ምስጋና ይድረሰው። አሁን ሞት እንቅልፍ እንደሆነ በመጽሐፍ ቅዱስ ማየት እንችላለን። ማቴዎስ 9 ቁጥር 15 ጀምራችሁ ስታነቡ ጌታችን ኢየሱስ ክርስቶስ አንድ መቶ አለቃ ኢያኢሮስ የተባለ መቶ አለቃ ልጄ ለሞት ደርሳለችና እባክህ ወደ ቤት ሄደህ እይልኝ ተመልከትልኝ አለው። ይህ መቶ አለቃ ኢያኢሮስ የተባለው መቶ አለቃ ከሱ ጋር ሲነጋገር ያቺ ብላቴና ሞታለች፣ በስጋ እንደኛ አስተሳሰብ ማለት ነው ሞታለች። እሱ ሳይመለስ ዙሪያውን ከበዋት ያሉ የመቶ አለቃው ጎረቤቶች ቤተ ዘመዶች አጥበው ገንዘው መቃብሯን ቆፍረዋል ሊቀብሯት። ጌታችን ኢየሱስ ክርስቶስ ወደዚህ መቶ አለቃ ቤት ወዳጁ ነውና አክባሪው ነውና ፈላጊው ነውና ወደሱ እየተጓዘ ገባ። ሲገባ ሁሉም በሐዘን ተውጠዋል። አምላካችን ምን አለ? ሁሉንም ሐዘንተኞች አስወጣልኝ አለ። እንዴ ሰው ወደ ሐዘንተኛ ቤት ሲመጣ አብሮ ያዝናል እንጂ እንዴት እነኚህ በሐዘን ተውጠው ያሉ ጎረቤቶቿ ዘመዶቿ ሲያለቅሱ እንዴት እንዲህ ይላል ብለው ተገረሙ። በዛ ውስጥ እነማን አሉ ካላችሁን፣ ቅድም ያልናቸው ሰዶቃውያን አሉ፣ ፈሪሳውያን አሉ፣ አይሁድ አሉ፣ ብዙ አሉ። ብዙ አይነት እምነታቸው የተደበላለቀባቸው አሉና ኢያኢሮስ ውጡልኝ ከቤቴ ሲል እንዴ ልጁን አብረን እንዳንቀብርና ሐዘኑን እንዳንካፈል ነው ይሄ ሰው እንደዚህ የሚለን አሉ ይላል። ጌታችን ኢየሱስ ክርስቶስ ደግሞ ምን እያላችሁ ነው ሲላቸው፣ አይ ልጁ ሞታል፣ ልንቀብር መቃብር ቆፍረናል፣ አጥበን ገንዘናል፣
ግን እሱ እንደዚህ እያለ ነው እየሰማሁ ነው አሉት። ልጅቱ እኮ አልሞተችም አላቸው። እና ምን ሆና ነው? ተኝታ ነው። ክርስቶስ ነው እንደዚህ ያለው። ይቺ ብላቴና ተኝታለች እንጂ በፍጹም አልሞተችም፣ ተኝታለች። ስለዚህ እናንተ ውጡ፣ እኔ ቀሰቅሳታለሁ አለ። ስለዚህ ሞት በክርስቶስ ዘንድ ምንድነው? እንቅልፍ ነው ማለት ነው። ይቀሰቅሳት ነው። እነሱ ግን እያፌዙ ማን ያርዳ የነበረ እንዴት እኛ አጥበን ገንዘን መቃብሯን ቆፍረን እንቅልፍ ላይ ተኝታለች፣ እንቅልፍ ላይ ናት ይለናል። አሁን እኮ በእኛ እየተዘባበተ ነው አሉ። አላዋቂዎች ናቸዋ፣ ሰነፎች ናቸዋ። አስወጣቸው መቶ አለቃ፣ ውጡልኝ፣ እኔ እሱን ነው የምፈልገው ከእናንተ ይልቃል። እሺ ያቃብርህ ብለው ወጡ። ከወጡ በኋላ ጣትና ጣቷን ይዞ ያችን ብላቴና ክርስቶስ ከተኛችበት አስነስቶ ከፊቷ ቆማት ይላል። ክብር ምስጋና ለስሙ። ይህ ማለት ምን ማለት ነው? ሞት በክርስቶስ ዘንድ እንቅልፍ ነው። ስለዚህ ሁላችንም በመጨረሻው ዓለም በመጨረሻው ዘመን ከእንቅልፋችሁ ተነሱ ብሎን ነው የሚያስነሳን። በክብር ለመነሳት ያብቃል። ሞት አይቀርም፣ ብንፈራውም መሞታችን አይቀርም፣ ወደ መቃብር መውረዳችን አይቀርም። ግን ደግሞ ተስፋችን ትንሣኤ ነው። በክብር እንነሳለን። አሁንም ሁላችንም ክርስቶስ እሱ በቸርነቱ በክብር ለማስነሳት ያብቃል፣ በክብር ለመቆም ያብቃል። ስለዚህ በክርስቶስ ዘንድ ሞት እንቅልፍ ነው። እሱም ተናግረዋል። ስትማሩ ሰንብታችኋል። ዮሐንስ 11 ቁጥር 24 ላይ አስተውሉ። አንድ የምታስተምረን ባለ ታሪኳ እዛ አለች፣ የአልዓዛር እህት ማርታ። ምንድን ያለው አምላካችን ኢየሱስ ክርስቶስ? አነ ውእቱ ትንሣኤ ወሕይወት፣ ትንሣኤም ሕይወትም እኔ ነኝ አለ። ማለት ሕይወትን የምሰጥ እኔ ነኝ። መጀመሪያ ሰውን እኮ ካለመኖር ወደ መኖር ያመጣሁት እኔ ነኝ። አሁንም ወደ አለመኖር ቢሄድም እንኳ ከመቃብር አውጥቼ እንደገና ከመላእክት ጋር እንደሚኖር የማደርገው እኔ ነኝ። ሕይወትን የምሰጥ እኔ ነኝ፣ ትንሣኤም እኔ ነኝ፣ አስነሹም እኔ ነኝ። ስለዚህ በስልጣኑ ነው የተነሳው፣ እኛንም በስልጣኑ ያስነሳናል። ትንሣኤም ሕይወትም እሱ ነው፣ አምላካችን ኢየሱስ ክርስቶስ ነው። እዚህ ላይ የምንማረው ግን ከማርታ የምንማረው ከእንቅልፏ የነቃች ሴት እንደሆነች ነው። ከእንቅልፏ የነቃች ሴት ናት። እቺ ሴት ምን አለች? አምላካችን ኢየሱስ ክርስቶስ አልዓዛርን ለማስነሳት ወደ አልዓዛር ወይም ወደ እህቶቹ ቤት ሲሄድ ማርታ ከሩቅ ስታየው ግቢዋ አጥሯ ግቢ ሳይገባ ሮጣ ተሽቀዳድማ ሰላምታ ሰጠች ለክርስቶስ። ሰላም ካለችው በኋላ እንዲህ አለች፣ መምህር ኢየሱስ ክርስቶስ አውቀሃለሁ፣ አምንሃለሁ፣ ግን ቀደም ብለህ መተህልኝ ቢሆን አለችው። ለምን? ሐዘንተኛ ከሆንኩ 4ኛ ቀኔ ነው። ቀደም ብለህ ከ4 ቀን በፊት መተህ ቢሆን ወንድሜ አልዓዛር ከህመሙ ይፈወስ ነበረ፣ ወደ መቃብርም አይወርድም ነበረ አለችው። ምን አላት? በእኔ የሚያምን ቢሞትም እንኳ ይነሳል፣ ፈርሶ በስብሶ እኮ አይቀርም። ሞት እኮ በእኔ ዘንድ እኮ እንቅልፍ ነው፣ ትንሣኤም ሕይወትም እኔ ነኝ። አይዞሽ፣ አትዘኝ፣ በሐዘን ልብሽ ሊሰበር አይገባም። የተከበራችሁ የእግዚአብሔር ሰዎች፣ ዘመድ ወገን በሞት ሲለይባችሁ አምራችሁ አትዘኑ። የተገባውን ሐዘን ልሸኙ ትችላላችሁ። ነገር ግን አምራችሁ አትዘኑ። ምክንያቱም ተስፋችን ይሄ ቃል ስለሆነ፣ በእኔ የሚያምን ቢሞትም ይነሳል የሚለው ቃል ስለሆነ ወገኖቻችን በእምነት ጸንተው በስጋ ቢለዩንም እንኳን እንደሚነሱ ተስፋ ማድረግ አለብን። እኛም በእነሱ መንገድ እንደምንጓዝ ተስፋ ማድረግ አለብን። ይቺ ሴት ግን የመለሰችው መልስ ነው የሚያስደስተው። አምላካችን ኢየሱስ ክርስቶስ በእኔ የሚያምን ቢሞትም ይነሳል አይዞሽ ሲላት፣ አዎ በአንተ ያመነ እንደሚነሳ አውቃለሁ። ወንድሜ እኮ ለዛሬው በስጋ ተለየኝ እንጂ ነው ያልሁት እንጂ በመጨረሻው ዘመን ወንድሜ አይነሳም አላልኩም አለች። ከእንቅልፏ የነቃች ሴት፣ ያወቀች ሴት፣ ያልሰነፈች፣ ከሰዶቃውያን ህብረት የሌላት፣ ከፈሪሳውያን ህብረት የሌላት፣ ከቆሮንቶስ ገበሬ ህብረት የሌላት፣ ያልተጠራጠረች። እንዴ ማርያም መግደላዊትን እንኳን ስናነሳ እኮ እሷ ተጠራጥራለች። አትንኪኝ የሚያላት መጀመሪያ እምነትሽ ፍጹም ይሁንልሽ እኮ ነው ያላት። ማርያም መግደላዊት በምን ተጠራጠረ ካላችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ስታነቡ
በምን ተጠራጠረኝ ካላችሁ ጌታዬን ወስደውታል ብላ ተነስቷል አላለችም። ተነስቷል ማለት ነበረባት። ጌታዬን ወስደውታል፣ የወሰከው አንተ ከሆንክም መልስልኝ ነው ያለችው። ይሄ ጥርጥር ነው። በዛን ሰዓት ያ የምትጠይቀው ሰው ክርስቶስ ነው። እሷ ግን የቦታው ባለቤት፣ የመቃብሩ ባለቤት፣ የአካባቢው የይዞታ ባለቤት መሰላትና ጌታዬ አንተ ወስደው እንደሆነ የጌታዬን ስጋ መልስልኝ፣ ሽቶ ልቀባው ነው ያለችው። በዛን ሰዓት ምንድነው ያላት? እንዳትነኪኝ ነው ያላት። እንዳትነኪኝ ማለት እምነትሽን መጀመሪያ ፍጹም አድርጊ ማለት ነው። ይቺ ማርያም መግደላዊት የሉቃስ ወንጌል ምዕራፍ 7 ቁጥር 34 ላይ ስታነቡ የምታገኙት ባለ ታሪክ ናት። መጀመሪያ ንስሐዋን አምና መጣ በክርስቶስ ጫማ ላይ ወርቃ በእንባዋ ክርስቶስን ጫማ ያጠበኝ ነው። ያን ጊዜ እኮ አልከለከላትም። ያን ጊዜ መስክሮላታል። እያንተገስይ መገሬ እግሬን ከመሳብ እዚህ ቤት ከገባሁ ያላቋረጠች ፍጹም ንስሐ የገባች ፍጹም ክርስቲያን ብሏታል እኮ አቅርቧታል እኮ። የዮሐንስ ወንጌል ምዕራፍ 20 ላይ ግን አትንኪኝ አላት። ምን ማለት ነው? ለምን ትንሣኤ ሙታን ትጠራጠሪያለሽ ማለት ነው ለፍጻሜው። ለጊዜው ግን የኔን ትንሣኤ አላመንሽምና እንዳትነኪ ነው። አትንኪ ማለት እሷ የሚያጠፋችው ጥፋት የጌታዬን ስጋ ወስደው ሆው እንደሆነ መልስልኝ ስላለች ነው። ተነስቷል ብላ ብታምን ጥሩ ነበረ። እንዳትነኪ ግን ተነስቷል ብለሽ ሂጂ፣ እነሱ ያስተምሩሻል፣ ያሳምኑሻል። እነማን? እነ ቅዱስ ጴጥሮስ ሄዳ ተናገረች። ከዚያም በኋላስ አስተማሯት እነሱ። ከዚያም በኋላስ እነሱ ስጋውን ደሙስ አቀበሏት። የመንግስተ ሰማያት ባለቤት ሆነች ማለት ነው። ስለዚህ የአልዓዛር እህት ማርታ ትንሣኤን ያመነች፣ ማርያም መግደላዊት ግን በወቅቱ በጊዜው በትንሣኤ ቀን የተጠራጠረች ናት ማለት ነው። ከአይሁድ ልቦና ያልተለየች ይላታል። የአይሁድ ልቦና ምንድን ነበር ያሉት? የማቴዎስ ወንጌል ምዕራፍ 28 መጨረሻ ላይ ስታነቡ አይሁድ ወታደሮቹ ክርስቶስ ሙስና መቃብርን አጥፍቶ ሞትን ድል አድርጎ ከተነሳ በኋላ እነኛ ወታደሮች ተነስቷል መቃብሩ ክፍት ነው ብለው ለአይሁድ ሲናገሩ አይሁድ ምንድነው ያሉት? ተነስቷል እንዳትሉ፣ እውነቱን በሐሰት መመስከር አለባችሁ። ተነስቷል እንዳትሉ፣ የፈለጋችሁትን ብር እንሰጣችኋለን። ስትጠብቁ አድራችኋል፣ አሁንም አላዳናችሁም፣ አሁንም ድጋሜ ብር እንሰጣችኋለን። ለጲላጦስ ሄዳችሁ ደቀ መዛሙርቱ መጥተው ሰረቁት በሉ፣ ሰረቁት እንጂ ተነሳ አትበሉ። እውነትን በሐሰት መሸፈን ማለት ነው። ስለዚህ ተነስቷል ክርስቶስ። ግን እነሱ ለወታደሮቹ ገንዘብ ሰጥተው በሐሰት እንዲመሰክሩ ምን ብለው? ደቀ መዛሙርቱ ስጋውን ሌሊት መጥተው ከመቃብር ሰረቁ ብለው እንዲያወሩ ማለት ነው። ስለዚህ ማርያም መግደላዊትም አንቺ ከዛ ያልተለየ ልብ ነው ያለሽና ልብሽን ፍጹም አድርጊ፣ ሂጂ መስክሪ ተነስቷል ብለሽ እንጂ አሁን ግን የጌታዬን ስጋ ስጠኝ ወስደው እንደሆ ማለት ትንሣኤን አላመንሽም ማለት ነው ብሎ ነው የገለጠላትና ከማርታ የምንማረው ወንድሜ በዕለተ ምጽአት ይነሳል ብላ ትንሣኤውን ፍጹም አድርጋ ያመነች ናት። ትንሣኤን ያመነች ናትና ከተኛችበት የነቃች የተነሳች ናትና ወደ ርዕሳችን ስንመለስ ንቃህ መዋቲ ወተንስ እሙታን ወያበርህ ለከ ክርስቶስ፣ አንተ የተኛህ የኤፌሶን ገበሬ ተነስ፣ ንቃ፣ ፈጣሪህን አስብ፣ ወይንም ከሰነፎች ጋራ አትስነፍ፣ ወይንም በቁማቸው ከሞቱ ሰዎች ጋራ አንተም አብረህ ሙት ተብላ ትጠራ፣ ጸልይ፣ አመስግን፣ የክርስቶስን ትንሣኤ ስበክ። ክርስቶስ ተነስቷል። የተነሳው ደግሞ ለኛ በኩር ለመሆን ነው። ስለዚህ ህሊናችን እንድናነቃ ነቅተን እንድንኖር አሁን የምንሰፍንበት ዘመን አይደለም። ነቅተን ለጸሎት፣ ነቅተን ለምስጋና፣ ነቅተን ወንጌል ለመማር፣ ነቅተን ለፍቅር፣ ነቅተን ለሰላም። ስለዚህ ከተኛንበት እንድንነቃ፣ ከክፋት መኝታ እንድንነሳ፣ ከተንኮል መኝታ እንድንነሳ፣ ትንሣኤ ልቡና ማለት የፍቅር ትንሣኤ ሊኖረን ይገባል። የሰላም ትንሣኤ ሊኖረን ይገባል። የመተሳሰብ ትንሣኤ ሊኖረን ይገባልና ከተኛህበት ንቃ ነው ርዕሳችን። ያስተማረን የመከረን የቅዱሳን አምላክ ስሙ የተመሰገነ ይሁን። ይቆየን። በረከቱን ያብዛ ያስፈልጋልና በዚህ ሰዓት በእውነቱ ስለ ዓለም ነው መጸለይ የሚያስፈልገው፣ ስለ ግል ብቻ አይደለም። ችግር እንደ ዓለም ነው፣ ችግር እንደ ሀገር ነው፣ ችግር እንደ ማህበረሰብ ነው ዛሬ የተጸናወተን። ይሄ ሁሉ እንዲወገድ የእሷ ቃል ኪዳን የእሷ አማላጅነትና እናትነት ትልቁን ድርሻ ይይዛልና የእኛን ኃጢአት መተላለፍ የእኛን በኃጢአት መጉደፍ ሳይመለከት
ስለ እናቱ ስለ ቅድስት ድንግል ማርያም ንጽሕና ቅድስና ቃል ኪዳን ብሎ ለሁላችንም ምሕረቱንና በረከቱን ያብዛልን። ከፍ አድርጋችሁ እግዚአብሔርን አመስግኑት። ስለ እናታችን ስለ ቅድስት ኪዳነ ምሕረት እንግዲህ እንደ እግዚአብሔር መልካም ፈቃድ የዚህን ሰዓት መርሃ ግብራችንን እየተቀለልን ነው የምንገኘው። አንድ መልእክት ብቻ ነግራችኋለሁ። ምናልባት እንግዲህ በባለፈውም ስንነግራችሁ ነበረ። ይሄ የማዶ የፊት ለፊታችን አባቶቻችን የመጨረሻውን ጸሎት አድርገውልን መርሃ ግብራችንን የምናጠቃላችን እግዚአብሔር ያሳህልን። አቡነ ዘበሰማያት አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ቅዱስ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ይቅለለን ዘንድ ለዘላለሙ አሜን። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን አጽናልን፣ ኃጢአታችን ሁሉ ይቅር በለን፣ በሰላም ወደ ቤታችን እንገባ ዘንድ የበቃን አድርገን አበ እግዚአብሔር አምላክነ እደገብሮ ከመ ይባርክም እግዚአብሔር አርከነ ወይስአለነ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ኢትዮጵያንም ጠብቃት እስከ ዘላለም ድረስም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱሱ ደሙ ዋጅሃት ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ቅዱስና ንጹሕ ለሆነ ሕዝብ ትሆን ዘንድ የጠራሃት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን መድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና ሥርዓት፣ ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ እናት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በመጣው የሚጠብቃችሁ ለዘላለሙ። ኮኖ ፍቱሃነ ወንጹሃነ ማኃጢአት ርእስነ ወይረሰይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ለዛለፈ ስርየት ወለዘይ መጽግበት በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ምስለ ኩልከ
አሜን። እግዚአብሔር እኛን ባሮቹን ይባርከን። የተቀበልነው ሥጋና ደም ለስሬት ይሆነ የጠላት ላይ ሁሉ መንፈስ እንረግጥ ዘንድ አሰልጥነን። ምሕረትን የተመላሽ ክብርት የምትሆን የእጅን በረከት ሁላችን ተስፋ እናደርጋለን። ከክፉ ሥራ ሁሉ አርቀን በበጎ ሥራ እንዳደርገን። ቅዱስ ሥጋውን ክቡር ደሙን የሰጠን ብሩክ ነው። ጸጋን ተቀበል ድነትንም በኢየሱስ ክርስቶስ በመስቀሉ አገኘ። ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነሲያነ ጸጋ ዘመንፈስ ቅዱስ